የሚያረካ ታሪክ ይዤላችሁ መጥቻለሁ። መጨረሻውን ትወዱታላችሁ። እስከ መጨረሻው ይዩት። ታሪኩ የሚጀምረው ሻውሻንክ በሚባል እስር ቤት ውስጥ ነው። ይህ ቦታ በዓለም ላይ ካሉ በጣም ጥብቅ እስር ቤቶች አንዱ ነው። በሺዎች የሚቆጠሩ እስረኞች እዚህ ይኖራሉ እና አንድም ሰው አምልጦ አያውቅም። በጣም ጥብቅ ስለሆነ እድሜ ልካቸውን እዚህ ያሳለፉ እስረኞችም እንኳን ስለማምለጥ ለማሰብ አይደፍሩም። ከዚያም ትዕይንቱ ወደ ፍርድ ቤት ይመለሳል። እዚያም ኤንዲ የተባለ ሰው እየተዳኘ ነበር። ኤንዲ በአሜሪካ ካሉ ባንኮች በአንዱ ውስጥ የተሳካለት ባንክ ሰራተኛ ነበር። ሚስቱን በመግደል በእድሜ ልክ እስራት ተፈረደበት። ኤንዲ ምንም እንኳን ንጹህ መሆኑን ቢናገርም ሊያረጋግጥበት የሚችል ማስረጃ የለውም። ፍርድ ቤቱ ወደ ጥብቅ እስር ቤት ላከው። ኤንዲ ከአዳዲስ እስረኞች ጋር ደረሰ። ልክ ወደ እስር ቤቱ እንደገቡ የቆዩት እስረኞች ከአዲሶቹ እስረኞች ማታ ማን እንደሚያለቅስ ውርርድ ይጀምራሉ። ሬድ ከአዲሶቹ እስረኞች በኤንዲ ላይ ይወራረዳል። አዲሶቹ እስረኞች ወደ መኝታ ክፍላቸው ገቡ። በዚያች ምሽት የቆዩት እስረኞች ለማስፈራራት መጮህ ይጀምራሉ። ከአዲሶቹ አንዱ በፍርሃት ማልቀስና ወደ ቤቱ መሄድ እንደሚፈልግ መናገር ጀመረ። ጠባቂዎቹ መጥተው ማልቀስ እንዲያቆም አዘዙት። ሲቀጥል ደግሞ ጎትተው አውጥተው ራሱን እስኪስት ድረስ ደበደቡት። ኤንዲ ግን በዚያ ሁሉ ግርግር ወቅት ምንም ድምፅ አላሰማም። ከዚያም ኤንዲ ቁርሱን በጸጥታ ሲበላ እናየዋለን። ኤንዲ ወደ 50 ዓመት ገደማ በእስር ቤት ውስጥ ካሳለፈው ብሩክስ ከተባለ አዛውንት ጋር ተገናኘ። ኤንዲ ስለ እስር ቤቱ ሕጎችና ስለሚኖሩት እስረኞች ለማወቅ ሞከረ። ብሩክስ ሁሉንም ነገር አስረዳው። እንዲሁም ኤንዲ ከውጪ የሆነ ነገር ማስገባት ከፈለገ ሬድን እንዲያነጋግር ነገረው። ምክንያቱም ሬድ ብቻ ነው ዕቃዎችን ወደ እስር ቤቱ በድብቅ ማስገባት የሚችለው። ኤንዲ ወዲያውኑ ወደ ሬድ ሄዶ አንድ ነገር ሊያስገባለት ይችል እንደሆነ ጠየቀው። ማንኛውም ነገር ማምጣት እንደሚችል ነገረው። ኤንዲም መዶሻ ጠየቀው። መዶሻ የሚለውን ቃል ሲሰማ ሬድ አንድን ሰው ለመጉዳት አስበህ ነው ወይ ብሎ ጠየቀው። ኤንዲ በረጋ መንፈስ እዚህ ምንም ጠላት የለኝም አለው። አሁኑኑ አይኖቻቸውን የጣሉበት ጥቂት ሰዎች ስላሉ መጠንቀቅ አለበት ሲል አስጠነቀቀው። ሬድ መዶሻውን አገኘለት። መዶሻው ምን ያህል ትንሽ እንደሆነ ሲመለከት እንደዚህ ባለ ትንሽ ነገር ዋሻ ለመቆፈር 100 ዘመናት እንደሚወስድበት በማሰብ ሳቀ። አንድ ቀን ኤንዲ በልብስ ማጠቢያ ክፍል ውስጥ እየሰራ ሳለ ሬድ ያስጠነቀቀው 3ቱ ሰዎች ከበቡት። ሊታገላቸው ሞከረ፣ ግን አሸነፉት፣ ደበደቡት። ይህ ነገር ለ2 ዓመታት ቀጠለ። እድል ባገኙ ቁጥር ያጠቁታል፣ ደብድበውም ይተውታል። አንድ ቀን ጣራ ለመጠገን የተወሰኑ እስረኞች እንደሚያስፈልጉ ማስታወቂያ ወጣ። ኤንዲና ሬድ ከሌሎች ጋር ተመረጡ። ስራውን የሚቆጣጠረው አድሊ የሚባል ጨካኝ ፖሊስ ነበረ። አድሊ ለጥቃቅን ስህተቶች እንኳን እስረኞችን በጭካኔ በመደብደብ ይታወቅ ነበር። እስረኞቹ በጣሪያው ላይ ሲሰሩ ፖሊሱ አድሊ ወንድሙ መሞቱንና ገንዘብ እንዳወረሰው ለሌሎች ፖሊሶች ያወራል። ነገር ግን ገንዘቡን ወደ ራሱ አካውንት ሲያስገባ መንግስት አብዛኛውን ታክስ ስለሚወስድበት ተናደደ። ኤንዲ ሁሉንም ነገር ሰማ። ባንክ ሰራተኛ ስለሆነ አድሊ ታክስ ከመክፈል እንዴት መትረፍ እንደሚችል በትክክል ያውቃል። ሳያመነታ ወደ አድሊ ቀርቦ ሚስትን ታምናታለህ ብሎ ጠየቀው። አድሊ ተናደደና ኤንዲን ይዞ ወደ ጣሪያው ጫፍ ጎተተው። አድሊ ከመወርወሩ በፊት ኤንዲ በፍጥነት አስረዳው። ሚስቱን የሚያምን ከሆነ ሕጉ አንድ ወንድ እስከ ተወሰነ መጠን ድረስ ለሚስቱ ከታክስ ነፃ ስጦታ እንዲሰጥ ስለሚፈቅድ ገንዘቡን በሕጋዊ መንገድ ለሷ ስጦታ ሊሰጥ ይችላል። ኤንዲ አክሎ ጠበቃ መቅጠር ውድ ነው፣ እርሱ ግን ሁሉንም ነገር በነፃ ሊሰራለት እንደሚችል ተናገረ። አድሊ ተረጋጋና በምላሹ ምን እንደሚፈልግ ጠየቀው። ኤንዲ ለራሱ ምንም እንደማይፈልግ በቀላሉ መለሰለት። ለሁሉም እስረኞች ቀዝቃዛ ቢራ ብቻ ነው የሚፈልገው። በሚቀጥለው ቀን እስረኞቹ በጣሪያው ላይ ተቀምጠው ቢራ እየጠጡ ተደሰቱ። ኤንዲ ግን አልጠጣም። በጸጥታ ተቀምጦ ሁሉም ሲዝናኑ ይመለከታል። በእስር ቤት ውስጥ ቢራ ማግኘት ፈጽሞ የማይቻል ነገር ስለሆነ እስረኞቹ በጣም አመሰገኑት። ወራት ተቆጠሩ። ኤንዲና ሬድ ጓደኛሞች ሆኑ። አንድ ቀን እስረኞቹ በእስር ቤቱ አዳራሽ ውስጥ ፊልም እያዩ አንዲ ወደ ሬድ ሄዶ ትልቅ ፖስተር እንዲሰጠው ጠየቀ። ሬድ እንደዚህ አይነት ነገሮችን ማመቻቸት የሚችለው እሱ ብቻ ስለሆነ ተስማማ። ኤንዲ ወጥቶ ሲሄድ ሲደበድቡት የቆዩት 3ቱ ሰዎች እንደገና አገኙት። ከነርሱ ጋር ለመሄድ ፈቃደኛ አልሆነም። በከፍተኛ ሁኔታ ደበደቡትና ለ1 ወር ሆስፒታል አስተኙት።
የዚያ ቡድን መሪ ለአንድ ሳምንት ለብቻው እንዲታሰር ተደረገ። ኤንዲ ታክሱን ያዳነለት ፖሊስ የሆነውን ነገር ሰማ። ሰውየውም በጭካኔ ደበደበው። ሰውየውም ለዘላለም ሽባ ሆኖ ቀረ። ከአንድ ወር በኋላ ኤንዲ ወደ ክፍሉ ሲመለስ ትልቅ ፖስተር እየጠበቀው አገኘ። ከሪድ የተላከ ስጦታ ነበረ። አንድ ቀን የእስር ቤቱ አዛዥ ከጠባቂዎች ጋር ወደ ኤንዲ ክፍል ገብቶ ፍተሻ እንዲደረግ አዘዘ። ምንም አላገኙ። አዛዡ ለመውጣት ሲዞር ፖስተሩን አየና ፖስተሮች ባይፈቀዱም ለኤንዲ ግን ፈቀደለት። ፖሊሱ ኤንዲ ገንዘቡን እንዳዳነለት ለአዛዡ ነግሮታል። እናውን ኤንዲን ለራሱ ጥቅም ይፈልገዋል። በማግስቱ ኤንዲን ወደ ቢሮ ጠራው። እንደሱ ያለ ጠቢብ ሰው መባከን እንደሌለበት ነገረው። ከዚያም ኤንዲን በእስር ቤቱ ቤተ መጻሕፍት ውስጥ እንዲሰራ ሾመው። ብሩክስ ቤተ መጻሕፍቱን ለብዙ ዓመታት ሲያስተዳድር ቆይቷል። ዓመታት እያለፉ ሲሄዱ የኤንዲ ሥራ እየጨመረ መጣ እና ብዙ ሳይቆይ ረዳት አስፈለገው። የቅርብ ጓደኛውን ሬድን እንዲረዳው መረጠ። አዛዡ እስረኞች ውጪ እንዲሰሩ አዲስ ፕሮግራም ጀመረ። እስረኞቹ ደግሞ ንጹህ አየር ለመተንፈስ እድል ስለሚፈልጉ ተስማሙ። በዚህ ፕሮግራም አማካኝነት የእስረኞች ጉልበት በጣም ርካሽ ስለሆነ አዛዡ ብዙ የሥራ ኮንትራቶችን መቀበል ጀመረ። ይህ በእንዲህ እንዳለ አዛዡ እስረኞችን በመጠቀም ፕሮጀክቶችን በርካሽ ዋጋ ስለሚያጠናቅቅ የአካባቢው ግንበኞች ሥራ አጡ። ለእስረኞች ምንም አይከፍልም። ስለዚህ የሚያገኘው ገንዘብ ሁሉ ንጹህ ትርፍ ነበረ። ኤንዲ ባንክ ሰራተኛ እንደመሆኑ አዛዡ ይህን ህገወጥ ገቢ ወደ ንጹህ ገንዘብ እንዲለውጥ ረዳው። በህይወት በሌለ ሰው ስም አካውንት ከፈተለት። የአዛዡ ገንዘብ ሁሉ ወደዚያ የውሸት አካውንት እየገባ ነበር። እናም አንድ ቀን ቶሚ የተባለ አዲስ እስረኛ መጣ። ወጣት ሲሆን በተደጋጋሚ ወንጀሎቹ ምክንያት በበርካታ እስር ቤቶች ቆይቷል። ቶሚ ተግባቢ ስለሆነ ከብዙ እስረኞች ጋር በፍጥነት ጓደኛ ሆነ። ብዙ ሳይቆይ ስለ ኤንዲ ሪድን መጠየቅ ጀመረ። ሪድ ስለ ኤንዲ የተሳካለት ባንክ ሰራተኛ እንደነበረ፣ ነገር ግን ሚስቱን በመግደል እንደተፈረደበት አስረዳ። ቶሚ አንድ ነገር አስታውሶ ኤንዲንና ሪድን አንድ ላይ ጠራቸው። ቶሚ ከ4 ዓመታት በፊት ወደ አንድ ቤት የገባ እስረኛ እንዳገኘ ነገራቸው። በዘረፋው ወቅት የቤቱ ባለቤት ነቃ። ያ እስረኛ ሰውየውንና ከሱ ጋር የነበረችውን ሴት ገደለ። በኋላ ሁለቱ ባልና ሚስት ሳይሆኑ ፍቅረኛሞች እንደነበሩ ተገነዘበ። ያቺ ሴት ደግሞ የሀብታም ባንክ ሰራተኛ ሚስት ነበረች። ይህም ኤንዲ ከመጀመሪያው ጀምሮ ንጹህ እንደነበረ ያረጋግጣል። ኤንዲ ወዲያውኑ ወደ አዛዡ ሄዶ ሁሉንም ነገር ነገረው። ግን አዛዡ እሱን ለማመን ፈቃደኛ አልሆነም። ኤንዲ እንዲለቀቅ መፍቀድ አልቻለም። ኤንዲ ህገወጥ ገንዘብ የሚያሸሽለትና ሁሉንም ሚስጥሮቹን የሚያውቅ ሰው ነበረ። ኤንዲ ነፃ ከወጣ አዛዡ ሁሉንም ነገር ሊያጣና ወንጀሎቹ ሊጋለጡ ነው። ስለዚህ አዛዡ ታሪኩ ሐሰት እንደሆነና እንደዚህ አይነት ታሪኮችን ሁልጊዜ እንደሚሰማ ነገረው። ኤንዲ ነፃ ከወጣ የአዛዡ ሚስጥር እንደማይናገር ቃል ገባለት። ነገር ግን አዛዡ አሁንም ለመርዳት ፈቃደኛ አልሆነም እና ሁሉንም ነገር ችላ አለ። ኤንዲ በጣም ተናደደ። ለዚህ ሰው ለዓመታት ረድቶታል። ነገር ግን አዛዡ ፍትህ እንዲያገኝ አልፈቀደለትም። በንዴት ጮኸበት። ይህ ደግሞ ኤንዲ ለአንድ ወር ለብቻው እንዲታሰር አደረገው። ከዚያ በኋላ አዛዡ ወደ ቶሚ ሄዶ ስለ ታሪኩ ጠየቀው። ቶሚ የተናገረው ነገር ሁሉ እውነት መሆኑን አረጋገጠለት። ከዚያም ቶሚ በፍርድ ቤት ምስክርነት ይሰጥ እንደሆነ ጠየቀው። ቶሚ ያለምንም ማመንታት ተስማማ። ይህን ሲሰማ ከላይ ላለው ጠባቂ ምልክት ሰጠው። ጠባቂው ቶሚ ላይ ብዙ ጊዜ ተኩሶ ገደለው። አዛዡ ወደ ኤንዲ ተመለሰና ቶሚ ለማምለጥ ሲሞክር በጥይት ተመቷል ብሎ ዋሸው። ኤንዲ ግን የቶሚ ሞት እውነተኛ ምክንያት ገብቶታል። አዛዡ ካሰበው በላይ በጣም ሙሰኛና ጨካኝ እንደሆነ አወቀ። ለአዛዡ ምንም አይነት ሥራ እንደማይሰራ ነገረው። አዛዡ ግን አስጠነቀቀው። እምቢ ካለ ለእስር ቤቱ ለሱ ሲሆን ይሆናል። ኤንዲ ለተጨማሪ 1 ወር ለብቻው እንዲታሰር ነገረም። በእስር ቤቱ ውስጥ ኤንዲ ባልሰራው ወንጀል እየተቀጣ መሆኑን ሁሉም አወቀ። እስረኞችም በጣም አዘኑለት። ከ2 ወራት በኋላ ኤንዲ በመጨረሻ ከብቻው ከታሰረበት ሲለቀቅ ሪድን አገኘው። ኤንዲ ይህን እስር ቤት ለቆ እንደሚወጣ ያስብ እንደሆነ ሪድን ጠየቀው። ሪድን ምናልባት ግን ሲያረጅና አእምሮ መስራት ሲያቆም ብቻ እንደሆነ ነገረው። ከዚያም ኤንዲ ከወጣ በኋላ ወደ ሜክሲኮ እንደሚሄድ ተናገረ። በባህር አቅራቢያ አንድ ውብ ቦታ አለ። ኤንዲ እዚያ ትንሽ ምግብ ቤት ለመክፈት ያልማል። ለሱ ረዳት እንደሚያስፈልገው ነገረው። ሪድ ሐሳቡ አደገኛ እንደሆነ አስጠነቀቀው። ሜክሲኮ ከዚህ በጣም ሩቅ ስለሆነ እውነታውን እንዲቀበል ነገረው። ሪድ ሲሄድ
ኤንዲ መልሶ ጠራውና ቃል አስገባው። አድራሻ ሰጠውና ከተለቀቀ ወደዚያ ቦታ መሄድ እንዳለበት ነገረው። በትልቅ ሜዳ መካከል ውብ ዛፍ አለ። ኤንዲ ሚስቱን በዚህ ዛፍ ስር ነበር የጠየቃት። ከስሩ በድንጋይ ግድግዳ ውስጥ ጥቁር ድንጋይ ያገኛል። በዚያ ድንጋይ ስር ኤንዲ ከረጅም ጊዜ በፊት የደበቀው ሳጥን አለ። ነፃ ሲወጣ እንዲከፍተው ነገረው። ይህን ከተናገረ በኋላ ኤንዲ ሄዶ ወደ አዛዡ ቢሮ ገባ። የአዛዡን የፋይናንስ ሥራ አጠናቀቀ። ሁሉንም ሰነዶች በልዩ ሳጥን ውስጥ ቆልፎ አዛዡ ልብሱንና ጫማውን እንዲያጸዳለት ሰጠው። ኤንዲ ወስዶ ወደ ክፍሉ ተመለሰ። በዚያች ምሽት ሬድ እንቅልፍ አልወሰደው። ኤንዲ ራሱን ይጎዳል ብሎ ፈራ። ነጋ። የእስር ቤቱ በሮች ተከፈቱ እና ሁሉም እስረኞች ወጡ ከኤንዲ በስተቀር። ከ20 ዓመታት በኋላ ለመጀመሪያ ጊዜ ኤንዲ ከክፍሉ አልወጣም። ሬድ በጣም መጥፎ ነገር እያሰበ ተጨነቀ። አንድ ጠባቂ በንዴት ወደ ኤንዲ ክፍል ሄደ፣ ግን ወደ ውስጥ ሲመለከት ደነገጠ። ክፍሉ ባዶ ነበር። ኤንዲ አምልጧል። ይህ በእንዲህ እንዳለ አዛዡ ለቀኑ ለመዘጋጀት የጫማ ሳጥኑን ከፈተ። ነገር ግን በተጸዱ ጫማዎቹ ምትክ የኤንዲን የቆዩ ጫማዎች አገኘ። በድንገት መላው የእስር ቤት የማንቂያ ደወል ጮኸ። አንድ እስረኛ አምልጧል። አዛዡ በፍጥነት ወደ ኤንዲ ክፍል ሄዶ ኤንዲ እንደሄደ አየ። ሬድ ሁል ጊዜ ከኤንዲ ጋር ስለነበር እንዲያመጡት ወዲያውኑ ትዕዛዝ ሰጠ። ሬድ መጣ እና አዛዡ ኤንዲ የት እንዳለ ጠየቀው። ሬድ ምንም የሚያውቀው ነገር የለም። ይህ አዛዡን አስቆጣው። ኤንዲ በአንድ ሌሊት የጠፋ መናፍስት ነው። በንዴት በአቅራቢያው ያሉትን ድንጋዮች አንስቶ በጠባቂውና በሬድ ላይ መወርወር ጀመረ። አንድ ድንጋይ ግድግዳው ላይ ያለውን ፖስተር መታው፣ ነገር ግን ከመመለስ ይልቅ በቀጥታ አለፈ። አዛዡ እጁን ከፖስተሩ ጀርባ ሲያስገባ ኤንዲ በግድግዳ ውስጥ የቆፈረውን ትልቅ ዋሻ አገኘ። ይህ ግድግዳ እጅግ በጣም ጠንካራ ስለነበር ያለምንም ማሽን ቆፍሮ ማለፍ ፈጽሞ የማይታሰብ ነበር። ግን ኤንዲ የማይቻለውን ነገር ማድረግ ቻለ እና አምልጧል። ጠባቂዎቹ ኤንዲ ወደ ወጣበት ቦታ ዋሻውን ተከተሉ። እዚያ የኤንዲን የቆዩ ልብሶችና ሬድ ከ20 ዓመታት በፊት ያመጣለትን ትንሹ መዶሻ አገኙ። ይህ መዶሻ ኤንዲ እነዚህን ሁሉ ዓመታት በክፍሉ ውስጥ ዋሻ ለመቆፈር የተጠቀመበት ነበር። ለ20 ዓመታት በዝግታና በጥንቃቄ ሰርቷል። ከግድግዳ ያወጣውን አፈር በኪሱ ደብቆ በጓሮ በኩል ይበትን ነበር። ኤንዲ ለመጨረሻ ጊዜ ለአዛዡ በሰራበት ጊዜ ከአዛዡ ሕገወጥ ገንዘብ ጋር የተያያዙትን ሰነዶች በሙሉ በድብቅ ወስዶ ከራሱ ጋር አስቀመጣቸው። ከዚያም መጽሐፍ ቅዱሱን በአዛዡ ሳጥን ውስጥ አስቀመጠ። የአዛዡን ሰነዶች እንደመለሰ ለማስመሰል ነበር። ኤንዲ አዛዡ እንዲተኩስለት የሰጠውን ልብስ ለብሶ ነበር። በላዩ ላይ ደግሞ የቆዩ ልብሶቹን ለበሰ። ከዚያም አዛዡ እንዲያጸዳለት የጠየቀውን የተጸዱ ጫማዎቹን ለበሰ። ከዚያ በኋላ በጸጥታ ወጣ። በሌሊት መብራቶች ሁሉ ሲጠፉ ኤንዲ በክፍል ውስጥ በቆፈረው ዋሻ ውስጥ ወጥቶ ገሰገሰ። ውጪ የፍሳሽ ማስወገጃ ቱቦ ሰብሮ ማንም ሰው ያልሸሸበትን እስር ቤት ለቆ ለመውጣት በዚያ ጠባብ ቱቦ ውስጥ ተሳበ። የተሳበበት ቱቦ ወደ 2 ኪሎ ሜትር ርዝመት ነበረው። በማግስቱ ጠዋት ኤንዲ የአዛዡ ገንዘብ ወደ ተቀመጠበት ባንክ ሄደ። ገንዘቡ ሁሉ በሕይወት የሌለ ሰው ስም ነበረበት። ኤንዲ ይህን ማንነት ራሱ የፈጠረው ነበር። ኤንዲ ከእስር ቤት ሆኖ ስለሚፈርም ባንኩ የዚያን የውሸት ሰው ፊርማ አስቀድሞ ነበረው። ስለዚህ ገንዘቡን ለማውጣት አልተቸገረም። ኤንዲ $370,000 የሚሆነውን ገንዘብ በሙሉ አወጣ። ኤንዲ ያመለጠ ብቻ ሳይሆን ባለጸጋም ሆነ። እናም ኤንዲ እስር ቤት ከገባበት ቀን ጀምሮ ሲያቅድ እንደነበረ ግልጽ ነው። አዛዡ ኤንዲን በጣም ስለጎዳውና ቶሚን ስለገደለው ኤንዲ የአዛዡ ሙስና የሚያጋልጥበትን ሰነዶች ሁሉ ለሚዲያ ላከ። በማግስቱ ጠዋት ዜናው በጋዜጦች ላይ ታተመ። አዛዡ ሳጥኑን ሲከፍት ከሰነዶቹ ይልቅ መጽሐፍ ቅዱስ አገኘ። ገጹን ሲገጥ የመዶሻ ምልክት አየ። እዛ ነበር ያስቀመጠው። አዛዡ ደነገጠ። የሱ የሙስና ታሪክ በየቦታው ተሰራጨ እና ጋዜጠኞችና ፖሊሶች እሱን ለመያዝ ውጪ ተሰበሰቡ። ከማሰራቸው በፊት አዛዡ ራሱን አጠፋ። ከጥቂት ጊዜ በኋላ ሬድ በመጨረሻ ተፈታ እና መንግስት ስራ አዘጋጀለት። ነገር ግን ሬድ ከ40 ዓመታት እስር በኋላ ከውጭው ህይወት ጋር መላመድ አልቻለም። ብሩክ ሲኖርበት በነበረው ክፍል ውስጥ ቆየ እና በአንድ ወቅት ራሱን ስለማጥፋት አሰበ። ግን ከዚያ በኋላ ለኤንዲ የገባውን ቃል አስታወሰ። ኤንዲ ወደ ነገረው ቦታ ሄደ። ትልቅ ዛፍና የድንጋይ ግድግዳ ወዳለበት ትልቅ ሜዳ ደረሰ። በግድግዳው ላይ ጥቁር ድንጋይ አገኘ። ሲያነሳው ከስሩ ሳጥን አገኘ። በሳጥኑ ውስጥ የተወሰነ ገንዘብና ከኤንዲ የተላከ ደብዳቤ ነበረ። በደብዳቤው ውስጥ ኤንዲ በእስር ቤት ውስጥ በነገረው ቦታ ሬድን እየጠበቀው እንደሆነ ጽፏል።
ከዚያም ሬድ ወደዚያ ቦታ ተጓዘ። ወደ ባህር ዳርቻ ሲደርስ ኤንዲ ጀልባውን እየጠገነ ነበር። ይህ ቦታ ኤንዲ በእስር ቤት ውስጥ ሆኖ ለሬድ ያካፈለው ሕልም ነበር። ያኔ ሬድ ተስፋ ጥሩ ነገር አይደለም ብሎት ነበር። አሁን ሁለቱ ጓደኛሞች እንደገና ተገናኝተው ተቃቀፉ። በዚህም ታሪኩ ያበቃል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ፊልም እንገናኝ።